በጣም ማሻል አለቃ ይሆንሽም አልሆንሽም ምንም የሚመለከተኝ ነገር የለም። እሺ እንዴ ኤላ ባርኪ ፍቅር እኔ እንደዚህ አይነት ነገር አልፈልግም። ምንድነው የማትፈልጊው? አደይ ላይ አንድ ነገር ለማድረግ አስቤ ነበር። ስለ አደይ ምን አስብ? የሆነ ከባድ ያሰብኩት ተንኮል አለ። እንኳን ፍቅርን የተራበችውን ነፍሴን አሳልፌ ልሰጥሽ ይቅርና ብጥለው እንኳን ላንቺ ወዳቂ አሳልፌ አልሰጥሽ። ማንነትሽ ማታውቂው አንቺ ነሽ። ከዚህ በኋላ ክብርሽን ጠብቂ። ምን አልሽ አንቺ? እህቴ ምን ሆነች? አረ የሚመለከተኝ ነገር የለም። እሺ አንቺ ላይቭ ድብድብ ላሳያችሁ። አንቺ ነሽ እኔን የምትይኝ? እንዴ አነቀቻት። ኧረ እንዴት ነው እባክሽ ጥጋብ ልብሽን ንፍት ያደረገው? ልቀቂኝ። ምን ሆናችሁ ነው? ትናፍቂኛለሽ። እሺ ለምን ዝም ትይኛለሽ? እኔ ቆንጆ እና ምን ልበል እኮ ማድረግ ይቻላል። እየቀለድክብኝ ነው ቀልደኛ። ድጋሚ ደግሞ በርበሬና ጥናት እንዳትይኝ። አይ እንደሱ አይደለም። አሁን ለአንዴና ለመጨረሻ ጊዜ ከዚህ ቤት የምትወጣበት ነው። ይኸውልሽ ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። በጣም የሚገርመው ነገር ደግሞ ዛሬ በጥፊ ተመታች ማለት ነው አደይ። በጣም ያሳዝናል። እንግዲህ ኤላ ወይም ደግሞ ሳሚ ለዛ ዩቲዩብ ወይም ዩዳን በሚባለው ዩቲዩብ ላይ የሚመጣው ሳሚ እዚህ ጋር ደግሞ ኤላ ሆኗል ማለት ነው ስሙ። እና በጣም የሚገርመው ነገር ፍቅር ናት ይሄን ሁሉ ያቀነባበረችው። ቤቱ ትሄድና ከመፍቻውን የቤቱን ቁልፍ አንዱን ትመዝና ይዛ ትመጣለች። ቤት ትመጣና እሱ የለም ከቤቱ ወጥቶ ወደ ሌላ ሰፈር ሄዷል። እዛ ተመልሶ እስከሚመጣ ድረስ አንቺ ቤቱን አስጅና ምግብ ስሪለትና ነኝ ብላ ትሄዳለች። እንግዲህ ያው ግዴታ ስላለባት ደሞዝ ጨምርልሻለሁ ሂጂ ስላለቻት ሄድና ቤቱ እዛ እያጸዳች እያለ እሱ ብቅ አለ ማለት ነው። እና ምን አባሻ እዚህ ትሰሪያለሽ ብሎ ነው እንግዲህ በጥፊ እየመታት። በጣም የሚያሳዝነው ነገር እሱም ሆነ እሷም ሆኖ ምንም የሚያውቁት ነገር የለም። ግን ሁለቱንም አጣላቻቸው ማለት ነው። እንዴት አንቺ ጨዋ ሴት ሆንሽ? በፊት እኮ ከብዙ ሰዎች ጋር ታጣልኝ ነበረ፣ ከጓደኞቼ ታጣሊ ነበረ፣ ዛሬ እንዴት ጨዋ ሆንሽ ብሎ ሲላት ማለት ነው አቶ ፍቅር ወይዘሪት ፍቅር። እኔ እኮ ያኔ እንደዛ ነበርኩ እንደ ዛሬ እኮ እንደዛ አላደርግም በማለት እንግዲህ አታለዋለች። ከአደይ ጋር አጣርታታል። ዴቭም እንግዲህ አደይን እባክሽ የኔ ፍቅር የኔ ቆንጆ እወድሻለሁ፣ አፈቅርሻለሁ፣ አንቺን ሳላይ መዋል ማደር አልችልም። ስለዚህ ትንሽን ላውራ አጠገብሽ ተቀምጬ ስላት እህቴ ተኝታለች። ስለዚህ አትረብሸኝ እባክህ፣ ምን ፈልገህ ነው ክፍል የምትመጣው? ሂድልኝ ወጣልኝ እያለች እንግዲህ አሁን መናጭ ጋር አስወጣችሁ ማለት ነው። ማርኮት ሊነግራት አስቦ ወደ ካፌ ይዟት ነበር እንግዲህ እንዳያችሁት። ነገር ግን ሳይነግራት ጋር ያም የሆነው ደግሞ ዴቭ ተከታትሎ ስለመጣባቸው የሆነ ነገር ጠርጥሮ ቢሆን ነው እንግዲህ ዴቭ የመጣባቸው። በካፌ ተቀምጠው ቡናና ቻይ እየጠጡ እያሉ እኔ ወድሻለሁ ሲላት እኔም እወድሃለሁ እንደ ወንድምነት ስትለው ያኮርፋል። እኔ እኮ ከእህትነት በላይ ነው የምወድህ ስላት እኔም በወንድምነትህ አንተን ስለሰጠኝ ፈጣሪ በጣም እወድሃለሁ እያለችው እያለ ይሄን ወድሻለሁ እወድሃለሁ እየተባባለው መጨረሻ አካባቢ እንግዲህ እኔ እኮ በወንድም በእህትነት ሳይሆን እያለ ዴቭ ይመጣባቸዋል ማለት ነው። እንግዲህ እንደሚወዳትና እንደሚያፈቅራት ሳይገልጽላት ዴቭ ይደርስባቸዋል። ዴቭ እንግዲህ ስለተጠራጠረ ይመስለኛል ተከታትሎ ካፌ የሄደው ማለት ነው አብሯቸው። ከዛ ይመለስና እህትሽ እኮ ተናንቀው ነበረ ከፍቅር ጋር ተያይዘው ነበረ ምናምን ሲላት እህቴ ምን ሆነች ብላ በድግ ብላ ትሄዳለች። ያው እንግዲህ በጣም ነው
እሷም እያፈቀረችው ነው። በነገራችን ዴቭን እያፈቀረችው ነው፣ እየወደደችው ነው። ያው እሱ በማስቸገሩ የተነሳ ሁልጊዜ እንወድሻለሁ፣ እኔ እንዲህ አደርግሻለሁ፣ እሷን አትናገሪ፣ እሷን አትናገሩ፣ እሷን ለምንድን ነው ታጃት፣ ለምንድን ነው እያለ እንግዲህ ተፍቅር ጋር ሙግት ይዘዋል ማለት ነው። ፍቅር ደግሞ አትወደውም፣ አትወጅኝም፣ አታፈቅረኝም፣ የለህ ነው ብሏታል። እውነት ነው፣ የለህ ነው። እሷ የምታፈቅረው የለህ ነው። በቃ ተስንቱ ወንዶች እኔ እኮ እወድሃለሁ፣ እኔ አፈቅርሃለሁ። አሁን ለአደይ ውጭ ያለውን ልጅ ማለት አደይን የሚጠብቀው ልጅ በፊት እኔ አፈቅርሃለሁ እኮ እንድጥልህ ትሄዳለህ ብለው ነበረ። ወደ ኋላ መለስ ብላችሁት ካያችሁት ማለት ነው እኔ እኮ አፈቅርሃለሁ ለምን ጥለህ ትሄዳለህ? በቃ አልፈልግሽማ፣ ስለማልፈልግሽ ምን ሂጅልኝ ብሎ አባረራት ማለት ነው። ከዛ እንደገና አደይን ስትመላለስ ያገኛል። ታዲያ ፍቅር ያዘው ማለት ነው። ሌላም ነበራት ፍቅር እንግዲህ ሌላም ነበራት፣ እሱም ጥሏት ሄዶ ነው። አሁን ደግሞ ዴፍ ሲመጣ ደግሞ ተዴፍ ጋር በቃ ሙዝዛ ላይ ዴፍን ታላገባው። እሱ ደግሞ እኔ ልቤ ሌላ ሰው እንዳንቺ ይፈልጋል፣ ስለዚህ እኔ አንቺን እማይሽ እንዴት እንደ እህቴ ነው፣ ባክሽ ፍቅር ተይኝ፣ አታስጨንቄ ስላት፣ አንተም አታስጨንቀኝ፣ ፍቅርን ፈልጌ ነው የመጣሁት፣ ልቤን አታስጨንቃት፣ ስለዚህ እባክህን ተቀበለኝ፣ እኔ ወድሃለሁ፣ አፈቅርሃለሁ ብላለች። እንግዲህ እሱ ምንም አልተቀበለም፣ ሊቀበላትም አይችልም ወደፊትም። እሱ ከአደይ ጋ ነው፣ ግን እኔ አደይን ያገባታል ብዬ እንትን አልልም ማለት ሙሉ ለሙሉ አልተማመንም ማለት የሆነ ጥቅም ነገር ካገኘ በኋላ የሚተዋት ይመስለኛል። ማለት አደይ እንደዚህ ቀልጠፍ ያለች አይደለችም፣ እንደ ከተማ አይደለችም። ደግሞ በቆንጅናት ቆንጆ ናት፣ ግን ገጠር ስለሆነች ቤተሰቦቿ ደግሞ ላይቀበሏት ይችላሉ። ሌሊያ እንግዲህ ከኤላ ጋር እፍ ብላለች ማለት ነው። ኤላን ስታገኝ ጊዜ የበፊት ፍቅረኛዋን እኔ አልፈልግህም እለዋለሁ እያለች ነው። በኦንላይን ላይ ነው እንጂ የምናወራው እንደዚህ ተገናኝተን የተፈጠረ ነገር የለም። ስለዚህ እኔ አልፈልግህም እለዋለሁ ነው ያለችው። እንግዲህ ሊዲያ አነጋገሯና ቀበጧ ደስ ሲል ነበር፣ ግን ትንሽ አለባበሷ ነው እንጂ ቀበጥነቷ አሪፍ ነው። ራሷን ትጠብቃለች፣ ምንም አትልም። ግን ያው እሱም ትንሽ እያስጠጋት ነው። ገርሞታል በጣም ስትግባባው እና ስትጠጋው በጣም ነው የገረመው ማለት ነው። ኤላ እንግዲህ አዲስ ነው የመጣው። ያው እንግዲህ አዴን ጠፍሯታል ወይ ደግሞ ዴቭና እንግዲህ ኤላ እርግጠኛ ነኝ ይጣሉ ይሆናል። ማርኮትም እንደዛው። ማርኮት ብዙ ጊዜ የሚፈጠረውን ነገር አያቅም አያይም። እሱ ምንድን ነው በጭንቅላቱ አዴን ማሳመን ብቻ ነው።